አላህዬ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው ያመጣብን? እኔ የምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ የሰው ያለ አረ ላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም ይሄንን እኔ ይሄ ነገር ባይዘው ሐቁ ልንገርሽ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያለ የ9 አመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 አመት ሆኖ የ9 አመት ልጅ የግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አሁን የሰው ልጅ ማክበር ያለብን ተጣጣልን። ብዙ ኡስታዞች አሉ እኔ የተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠበቅ ምናምን ተብዬ ነበር። በእነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርአኗንም ሐዲሷንም የነብዩን ሱና ምንም የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉች ያላለ እያለች አምረራ እየተቃወመች ነው። ይሄንን ያልኩት ሐዲሷን ስለማታቅ ነው። ሐዲሷን ብታቅ ኖሮ ነብዩዋ በ56 አመቱ የ6 አመት ህፃን ልጅ እንዳገባ ይሄንን ብታነብ ኖሮ ምን ዋጓብቷችሁ ነው እያለች እንደዚህ አትናገርም ነበር። ሱነን ነቢ ዳውድ አንድ ላይ እንዲህ ይላል ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old ያላ መልእክተኛ በ7 ዓመቴ ያገቡኝ። the narrator ሱሌማን said or 6 years ተራኪው ሱሌማን ምን ይላል? ወይንም በ6 ዓመቷ he had intercourse with me when I was 9 years old በ9 ዓመቴ ላይ ግብረ ስጋ ግንኙነት ፈጸመብኝ ትላለች ህፃኗ አይሻ። አንቺ እንዳልሻት ገና ጉች ያለ ጡት እንኳን የማይኖራት ማለት ነው። እንግዲህ የ12 ዓመት ምናምን ህፃናት ግንኙነት ተደረጉ ስትባል ምን ዋጓግቷችሁ ነው እያለች አላህ ድረስልን እያለች ነው። አላህ ደግሞ ምን ይላል? ለአንቺ ጥያቄ አላህ ምን ብሎ ይመልሳል? በፍቺ ምዕራፍ ላይ ሱረት ተሪም 65ኛው ሱራ ማለት ነው 4ኛው አያ ላይ እንደዚህ ይላል እነዚያም ከሴቶቻቸው ካደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴት ልጅ አደፍ ልታቋርጥ የምትችለው ከ40 ምናምን ዓመት በኋላ ነው። 3ቷን አግብቶ ለመፍታት 3 ወር ጠብቁ ይላል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። ምን ያላዩት? አደፍን ያላዩት ወር አበባ ማየት ያልጀመሩትም የ3 ዓመትም የ4 ዓመትም የ5 ዓመት ህፃን ልጅን አግብቶ ለመፍታት ኢዳ 3 ወር ጠብቁ ይላል። ይህንኛው ቁርአን ላይ ደግሞ ህፃናቶችንም ይላል። ህፃናቶችን ፔሬድ ማየት ያልጀመሩትን መፍታት ስትፈልጉ 3 ወር ጠብቁ። የእርግዝና ባለቤቶች እርግዝናቸውን መውለድ ነው ይላል። የመጀመሪያዋ ልጅ ይሄንን ቁርአንና ሐዲሷን ስለማጣ ነው። ሁለተኛዋ ልጅ ግን ሐዲሷን ታውቃለች፣ የነብዩን ሱና ታውቃለች፣ ህፃን ልጅ በሽምግልናው እንዳገባ ታውቃለች። ነገር ግን ከዚህ በፊትም አንስቼ ይህንን ሐሳብ ተቃውሜ ረፊ አቁሚ ብለው ተቆጥተው ነው የተውኩት በሚል በሼም ትክክል እንዳልሆነ እያወቀች እስልምና ውስጥ የተቀመጠች ነች። በጣም በሚያሳዝን ሁኔታ እህታችን ከእንደዚህ አይነት አይምሮሽ ከማይፈቅደው ከእስልምና እንድትወጪ ጥሪ እናቀርብልሻለን ማለት ነው። እንዴት ሽማግሌ የሆነው ህፃን ልጅን እንደዚህ ያደርጋል? ልጅ የለውም ወይ ላልሽው ልጅ ያለችው ልጁን ግን ከ15 ዓመት እስከ 18 19 ዓመት የሚሆናትን ልጁን ለ40 ዓመት
ሰው አልድርም ህፃን ነች ብሏል። እሱ በ56 ዓመቱ የ6 ዓመት ያገባል። ከ15 ዓመት እስከ 19 ዓመት የሚሆናትን ልጁን ግን ሲጠየቅ አልድርም ያለ ዕድሜ አልድርም ብሎ እምቢ ያለ ነው። ከራስሽ ኡስታዝ ስሚው። ከ15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብኑ ሳድ ያስቀምጣል። ስለዚህ በእድሜ ደረጃ ማንን ትበልጣለች? አይሻን ትበልጣለች። በእድሜ ደረጃ እንደምትበልጣት በጣም እሙን የሆነ ነው። በጣም ግልጽ የሆነ ነገር ነው። ታዲያ አላህ መልእክተኛ ሺስ ያንግ ማለታቸው ወይ ልጅ ናት ማለታቸው ስለምንድን ነው ከተባለ ከአቡበከርና ከዑመር እድሜ አንጻር ነው። ሁለት አይነት መልሶች አሉ። ሁለት አይነት አንድምታዎች አሉ። የመጀመሪያው ምንድን ነው? አሊ ሲጠይቃቸው ለምን ነበር የሰጡት ታውቃለህ? አሊ ሲጠይቃቸው ለምንድን ነው የሰጡት ስንል ኢቭን እጅግ በጣም ተቀራራቢ እድሜ፣ እሱ በሀያዎቹ ውስጥ ያለ ሰው ነበረ፣ እሷ ደግሞ በ10ዎቹ ውስጥ ነበረች። ማን? ፋጢማ። ሌሎቹን ስንመለከት ግን ከዚያም ያለፉ ናቸው። ስለዚህ ያንግ ብሎ ያሏት ከማን እድሜ አንጻር ነው? ከሰዎቹ እድሜ አንጻር ነው እንጂ እሷ ስላልደረሰች አይደለም።